አቤት አንተ እኔ የምልህ ኒውዮርክ ለካ እንደዚህ ትልቅ ከተማ ነው በጣም እንጂ አባቴ ላንተ ነው እንጂ እኔማ ለሥራ ጉዳይ በጣም ስለምመላለስ በደንብ አውቀዋለሁ ላንተ አዲስ ነው አቤት 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 የህንጻዎቹ ርዝመት ይገርማል ደግሞ የሰውስ ብዛት አቤት የሰው አይነት ለነገሩ ኒውዮርክ ሰማይ ጠቀስ ህንጻዎች በብዛት ያሉበት ትልቅ ከተማ እንደሆነ የታወቀ ነው እኔ የምልህ የነገስታቱ ይሄ የዓለም መንግስታት መቀመጫ እዚሁ አይደለም እንዴ ገገላ አባቢ የዩናይትድ ኔሽን ዋናው ሄድ ኦፊስ ያለው ኒውዮርክ ላይ ይኸውልህ አባቢ ይሄ ታያል አይደል ይሄ አካባቢ አጠቃላይ መንሃተን ይባላል የኒውዮርክ ዋናው እምብርቱ በጣም ጥሩ ያኛው ትንሽ ገባ ያ ይታያል አይደል አባቢ እሱ ደግሞ ታይም ስኩዌር ይባላል እሱ ደግሞ የኒውዮርክ ደረቱ አራባቢ የምን ደረት አመጣብኝ ወይ ደረት ምን ልበልታ ንገረኝሽ ምን ልበልህ ስማ እንዳል እኔ እኮ እዚህ ድረስ የመጣሁት ደረት እምብርት ቁርጭምጭሚት እትብት እያልኩኝ የከተማ ብልት ልቆጥር አይደለም ይኸውልህ ማየት የሚገባኝ ነገርም ካለ መጀመሪያ ያለን የራሳችንን ጉዳይን ጨርስና በኋላ ቀስ ብለህ ታሳየኛለህ አሁን ቤቢ የት ነው ያለችው ሻሽዬ ዛሬ ደግሞ መነክቶሽ ነው ምሳይን ቢሮ ድረስ አመጣችልኝ ወገኛ አሁን የምኑ ነው ቢሮ እንዴት ነው ቢሮ የማይሆነው እንዴ አውላ ያሳድረኛል እዚሁ እያድሬ ስለጠበቅኩኝ ደሞዝ ይከፈለኛል ለቢሮነት ምን ያንሰዋል ነው ወይስ ጣፊ ስላልቀጠር መጣፋት ትችል ጣፊ ትላለህ የልቀዝና እዛ የማይናገረውን ብላ ምን ሳይለቅየም አልሽሳ ገና ለገና ቢሮ የለኝም ብለሽ ነው እንዴ አይዞሽ አንቺም ወጥ ቤትሽ እኮ ቢሮሽ ነው እኮ አንተ እየስተሰመ ብለህ ማዱን ብላ እሺ ጉሮሬ ላይ ነው ያንኳኩት እኔ ለሞትልሽ እንዴው ቢታለ ጉዳይ ነው እናንተ ደህና ይስጥልኝ ነው ለአንተም ለቤተሰቡም በአጠቃላይ ለቤት እሺ እግዚአብሔር ይስጥልን ጤና ይስጥልኝ ሲባል አብሮ ይስጥልን ነው የሚባለው እሺ ጋሼ የሚል ማዕረግ ለኔ መጠቀም አትችልም ወታደራዊ ማዕረግ ኮሎኔል ሙሉ ስም ካስፈለገ ደግሞ ኮሎኔል አደፍርስ ማንደፍሮት ወንድ አጥር ስተዋል ጌታው ስተዋል እንደው ይሄንን ስም ሁሉ ተሸክሞ እንደው መከራውትን ከሚያው እንደኔ አጠር አድርገው እከደከን ማንችሎት በብልጠት ሆነ በጉልበት ሁሌም ኮንድ በላይ አበጀ ተቀብያለሁ ኮሎኔል አስተካክለት አትለምደው እኮ ነው ነገ ተነገ በስቲያ አፌ ላይ እየጣበቀና ችግር የለም አንበለብለዋለሁ በሚቀጥለው ስመጣ አስተካክለት አስረግጠ አሁን መግባት ይችላል እንግዲህ ያው እርሶ ከባድ ሰው ስለሆነ ነው እንጂ ኢቢኤስ ሲገባ ማንንም ሰው ሲወጣ ሲገባ ይፈተሻል ሳይበረብር አይገባም ሰማኛል የእቃ እንጂ የሰው ከባድም ቀላል የሚለው አይባል እንግዲህ ወደው ፈቅደው ራስዎትን ለመበርበር ታዘጋጁ ነው ምን ተደ ሽበት ጀምሩ ጌታው እና ኮሎኔል ለፈትሽወት ነው እንጂ ልገንዝዎት እኮ አይደለም ድርቅ ብለው ቀሩሳ ይሄ የፍተሻ ስነ ስርዓት ነው አሁን መግባት ይችላል ይጥለቁ ምግብ እደጅ ለዚያውም በር ስር የኢትዮጵያውያን ያመጋገብ ስነ ስርዓት ነው ምግብ ገበታኩ ክቡር ነው ቀርቦ የሚበላ አይደለም እንዴ ነው ግን ተብሎ አረፍተ ነገር አይጀመርም በሚቀጥለው ስመጣ ይሄ ነገር ይስተካከል ጓደኛሽን እኮ ፈርተሽ አንሰሽ ጣልሽ አከልሽ እኮ ያ አንተ አልፈራኋቸውም ልትል ነው ይህማ ምን ያስፈራኛል እንግዲህ አስሩኑ አከበርኳቸው እንጂ እና ለኔ ስለሆነ እንግዳ አሁን በላው ታዲያ ወደ ተወስዱ በር ስር መመገብ አይቻልም ገበታ ክቡር ነው
በሚቀጥለው ስመጣ ይስተካከል። እሺ ኳልኳል የምን መደበር ነው? ነቃ በሉ እንጂ What's up guys? Nothing much. Yes. የምን መደበር ነው? ነቃ በሉ እንጂ ነቃ በል ማይ ነቃ በል ብታውቅ ኖሮ ሊሊ ነበረች የምታውቀው። ብታውቅ ኖሮ እንዴ ምንድነው ብታውቅ ኖሮ እንዳልክ እንኳን እሷ ጓደኛዋ እኛ ሁሉ አውቀናል አይደለም እንዴ? እንዴት ነው ብታውቅ ኖሮ ማለት? ቆይኔ የምልህ አንተ አመመህ እንዴ? እንደሱ ማለት አይደለም ባባ። እና ብታውቅ ኖሮ ማለት ቆይ ምን ማለት ብታውቅ ኖሮ እሺ ብታውቅ ኖሮ ማለት ስትል ምን ማለትህ ነው? ይኸውልህ የት እንደሄደች ምን እንዳሰበች አትሊስት ለኛ ባትነግረን እንኳን ለሊሊ ተነግራት ነበር። እንደዛ ማለት ነው። ማን ነው ስምሽ አንቺ? ማናት? ሊሊ ሰማያለሽ? ሊሊ እኔ ዘሩ ሞላ ኃይሌ የመጀመሪያ ዲግሪዬን በማቴማቲክስ ነው የሰራሁት። ለዛውም ወርቅ ተሸላሚ ነኝ። አይደለም እንዴ? Yeah, that's right. ሁለተኛ ዲግሪዬን ደግሞ የሰራሁት በሂውማን ሳይኮሎጂ ላይ ነው። ገብቶሻል? በሂውማን ሳይኮሎጂ ቤቢ የት እንደሄደች አልነገረችሽም? ገብቶሻል? እኔ በሂውማን ሳይኮሎጂ ነው ሁለተኛ ዲግሪ ሂውማን ሳይኮሎጂ አልነገረችሽም? እሷ ለማ ለኔ እኔማ ገና መምጣቴ እኮ ነው። እንዴ ማለት ምን ብላ እንዴ? እኔ ምን አቅልሻለሁ? ምን ብላ ነው? አየሽ ጓደኛሽ አይደለችም? እንደው ቢያንስ የት እንደሄደች፣ ለምን እንደሄደች፣ እንዴት እንደሄደች፣ ከማን ጋር እንደሄደች፣ ምን ፍለጋ እንደሄደች፣ ምን ይሁን ብላ እንደሄደች። ኦኬ I have an idea. ሊሊ በስልክ ትገናኛላችሁ አይደል? ብራቮ ሊሊ። የታዲያ ደውይላታ። የኔ ስደውላት ታነሳም፣ ራሷ ስትፈልግ ነው የምትደውለው። ጥሩ ስትደውል እኮ በፋዘር መመሪያ መሰረት የት እንዳለች ምን እንደሆነች የት እንደደረሰች እኮ ማወቅ እንችላለን። እሷ ስትደውል ቁጭ ብለን ልናድር? ቆይ አድረንስ ባትደውልስ? እናንተ ጊዜ ተርፏችኋል አይደል? See you tomorrow guys. Come on man, just sit down. What makes you hurry? Okay. ሊሊ ለምን አትደውይላትም? እንደውም ቆይ እንዳልክ አባት መምጣታቸውን ለምን በቴክስት አትገልጭላት? በጣም አሪፍ very good። ይኸውልሽ ሊሊ አሁን ደውይላት። ኢቭን ባታነሳም ደውይላትና አባቢ ከኢትዮጵያ መምጣትን በራስ ድምጽ ቮይስ ሜል ተውላታለህ። እሺ እኔ መልእክቱን ተውላታለሁ እና ሰምታስ? ጥሩ ከሰማችማ ወይ ትደውላለች ወይ ያለችበትን ቦታ ትነግረናለች። ጥሩ ሐሳብ ነው። ችግሩ ግን እንደመሰለኝ ታንዳልክ ጋር ነው። እሱ እንዳይመጣብኝ ብትልስ? ትበላ ያለች እንደሆነስ? እንደዚህ ማለት ደግሞ በእሷ ተጀምሯል እንዴ? አልተጀመረም። በቃ አልተጀመረም። ብቻ አንድ ጊዜ ብቻ ታናግረኝ። ከዛ በኋላ እውነት እኔ ዘሩ ሞላ ኃይሌ አይደለሁም። ፋዘር እንዴት ነው ነገሩ? እንደ አሜሪካኖቹ እናስብ እንጂ ፕራይቬሲ የሚባል ነገር አለ እኮ። ቤቢ አላናግርም ካለች መብቷ ነው። አልደውልም ካለች መብቷ ነው። ምንድነው የሷ ጫማ ውስጥ ያሉ ይመስል ነገርን በራስ ሶፋ አጥብቦ ማየት? It's no fair. እሷ ጫማ ውስጥ እኔ ብለህ የሷ ጫማ ቁጥር ስንት ነው? አባቢ የሷ ጫማ ቁጥር ምን ያደርግልሃል? ለመታረቂያ ወይ ለሰርፕራይዝ ዮዳ ገዝተውላል ሄዱ አሉ። ዮ ሆሎ ይኸውልህ አባቢ የሷ ጫማ ቁጥር ሲለቁ ለምን ፎርጌት ማን አንተ? ማን ፖል ነው ያሉ? የትኛው ፖል ነህ ለመሆኑ አንተ? እባክህ እንትን ይሄ ፖል የብረቱ ነህ ወይስ የእንጨቱ? አንተ ብሎ ደግሞ የብረት አንተ የእንጨት ነህ። ፖል ማለት ጳውሎስ ለማለት ነው። ግን you can call me Paul. የትኛውንም መሆን መብትህ ነው። እውነቱን ልንገርህ መብትህ ነው። እንጨቱም መሆን
መብትህ ነው። ጳውሎስም መሆን መብትህ ነው። መሄድም ቢሆን መብትህ ነው። ሲሪየስሊ እቺ ነገር ንካው ማለት ነች እንዴ? ማናህም ፖል think positive. አየህ positive will pay you back. ምን አለ? እጅግ የሚያሳፍር የሚያሸማቅቅና አንገት የሚያስደፋ ወሬ ሰምቼ እሱን ለማረጋገጥ ነው የመጣሁት። አቤት አቤት አቤት! እዚህ ሰፈር መቼ ምቀኞች እኮ ናቸው። በእኔ ላይ ነው አይደል? ባንተ ላይ ነው። እና ታዲያ በእኔ ላይ ነው? አይደለም፣ ባንቺም አይደለም። ወሬውን የሰማሁት በዘሩ ላይ ነው። ባባቢ ላይ በጣም እኮ ነው የሚገርም። ገና ከኢትዮጵያ የወጣበት አውሮፕላን ሞተሩ ሳይበርድ ምን ብሎ አወሩበት? ምን ዘሩ አሜሪካን ሀገር ሄዷል ብለው ያወሩት እውነት ነው ማለት ነው? ምን ነው ኮሎኔል ይመለሳል እኮ። ተይ እባክሽ፣ ሁሉም ከሀገር ሲወጣ እመለሳለሁ ብሎ ነው የሚሄደው። መመለሱ ግን እንዲቀላል አይደለም። ቢሆንም አባቢ ግን ተብሎ አረፍተ ነገር አይጀመርም። መጀመሪያ እሱን ጉዳይ ተይ። እዚሁ ትምህርት ቤት ከፍተን ለውጥ እናመጣለን ብለን ተመካክረን እምቢ ብሎኝ ይሰደዳል። ኮሎኔል አባቢ እኮ ተሰዶ አይደለም። ይኸውልዎት እንዳልክ ሶፍትዌር ክሬት አድርጎ በሚሸለምበት ፕሮግራም ላይ ለመገኘት ነው ሄደው። በከፊል ገብቶኛል። ግን ተብሎ አረፍተ ነገር አይጀመርም አላሉም? ጎበዝ ልጅ። ሁለት ጥያቄ አለኝ። እንዳልክ ማን ነው? አንደኛ ጥያቄ። የሰራው ሶፍትዌርስ የምንድን ነው? ሁለተኛ። መልስ አንድ። እንዳልክ ታላቅ ወንድማችን ነው። መልስ ሁለት ልመልሳት? አመሰግናለሁ። እንዳልክ የገናን ባህላዊ ጨዋታ በዘመናዊ መልክ በኮምፒውተር ጌም አድርጎ ስለሰራ። ጎበዝ ጎበዝ። አየህ ለኢትዮጵያ የሚያስፈልጓት እንደዚህ አይነት ወጣቶች ናቸው። ከሀገራቸውን ወጥተው ሀገራቸውን የማይረሱ ለሀገራቸው የሚሰሩ። አንዳንዱ ከሀገር ወጥቶ የገና ጌም ይሰራል። እናንተ ግን እዚሁ ቁጭ ብላችሁ ገና እራሱ በዓል ይሁን እጽዋት ይሁን እንስሳ ይሁን አታውቁም። ኮሎኔል ይቅርታ፣ እኔ እንኳን አውቃለሁ ገና በዓል። አማራጭ ባልሰጥ ኖሮ አታውቅም። እሺ ደህና። ሩር ማለት ምን ማለት ነው? ሩር ምንድን ነው? አየህ አታውቅማ። ሩር ማለት የገና መጫወቻ ኳስ ነው። እኔ እኮ የሚገርመኝ የወንድማችሁ ጥንካሬና ሀገርን አለመርሳት እናንተ ጋር ለምን የለም? ኮሎኔል ከሀገራችን ሳንወጣ እንዴት ሀገራችንን እንረሳለን? ለምን አትረሱ? ብዙ ዜጋ እኮ ሀገር ውስጥ እየኖረ ነው ሀገሩን የሚረሳት። ሀገር ውስጥ ስለኖርክ አገርን ትወዳለህ ማለት አይደለም። ወይም ደግሞ አገርን ጥለሽ ስለወጣሽ አገርሽን ትጠያታለሽ ማለት አይደለም። ገባሽ? ኮሎኔል እኔ ምንም አልገባኝም። እቺ አሁን ያሏትን ነገር በአንዳውርት መልክ ጻፍ አድርገው ይስጡኝና ምናልባት ከዛ በኋላ እንዲገባኝ ሞክራለሁ። ታዲያ እንደኔ አጤር አድርጎ መስማት ስለማታረፊ ነው። አንተ ጉድ ማሚ የምን ጉድ ነው? ቆይ ጉድ ያልሽው አማርኛው ነው እንግሊዘኛው? እሳቸው ፊት እኮ መሳሳት አይቻልም። እስኪ ተወኝ። ቆይ ማን ተውሽ? ሰላም እንኳን ሳትይን ዝም ብለሽ ነው ጉድ እያልሽ ገባሽበት ምክንያት ማማወቅ አለ። ዘርሽ አሳዝኖኝ ነው የኔ ሚስት። አባቢ ምን ሆነ? ማሚ ምን ሆነ? አባቢ ደህና እንዳልክ ጋር ሄዶ አረፍ ይላል ብዬ ሳስብ ሌላ ጉድ። ቆይ ይቅርታ እንዴ! ይረፍ ስትይ ዘሩ ስራ የለው ከምኑ ነው የሚያርፈው? እንዴ ኮሎኔል ምን ማለት ነው? ይሄን ቤተሰብ አስተዳደር ራሱ ትልቅ ስራ አለ። እትይ እንዴ ሞኖ የፈለገ ቢናደድ የፈለገ ቢከሰም ሰላም ሳይሉኝ ይገባሉ እንዴ? ያሉ አሁን ሰላም ይበሉ። አንተ እስቲ ዝም በል ማሚ፣ ወደ ዋናው ነገር ግቢ። አባቢ ምን ሆነ? ቤቢ ናታ እዚህ ሄድኩ እዛ ሄድኩ ሳትል ወጣ ጠፍታባቸው በጭንቀት ሊሞቱ ነው። ፈር በላ ቤቢ ታከዲ እንዴት ነው የመጥፋት ጉዳይ እናንተ? እንዴ ፊትን የጠፋው ዝም አልኩኝ። ልጥቆ ደግሞ በዚህ የጠፋ ዝም አልኩኝ። ልጥቃ ደግሞ ቤቢ ትጥፋ ደግሞ አፋልኝ ብለህ ታወራለህ። አንተ ያስጀመርከው ነገር ነው እዚህኛ የሚያሰቃየን። አንቺ ምን ትላለች? ትባብዬ ደግሞ ሆነሻል። አንተ ያስጀመርከው ትላለች እና እኔ ብጠፋ
ከቤቱ ጣ ተብዬ ነው። ለጥቆ ደግሞ በዚህ ቢጠፋ ተማር ተብሎ ነው። አሁን ቤቢ ምን ጎሎባትም ተማሪ ከምትጠፋው እኔ ምን አውቃለሁ? ታዲያ ማን ነው የሚያውቀው? እከ እኔን ነው ስራ የለም አለኝ እንጂ ተደይዳ ወደ ቢሮ ውፍ ዛሬ አራው እንዴ ልቆይ ሂድ። ለእኔ ግን እምቢ የምትልበት ምክንያት በፍጹም እኔ አልታየኝም። እስቲ አስቡት ጋሼ፣ ከእርሶ ጋር ይሄን ያህል የምትተዋወቅ ይሄን ያህል የምትግባባ ቤቢ ቀርቶ እዚህ ሀገር በቃ አለቀላቸው። አይ አሁን ማን ነው የመጨረሻቸው ነው ያልናቸው? ቤተሰቦቻቸው ከኢትዮጵያ ሲመጡ አይደል እንዴ? ሳይግባቡ ተግባብተው፣ ሳይተዋወቁ ተዋውቀው፣ ሳይታረቁ ታርቀው አይደል እንዴ ትልቅ ሰርግ የሚደግሱት? ሳይታረቁ የታረቁ መስለው፣ ሳይግባቡ የተግባቡ መስለው። ሀገር ቤት የመጡ ወላጆቻቸው ላለማሳዘን ሲሉ ይጋቡና ልክ እነሱ ኤርፖርት አድርሰው ሲመለሱ ይፋታሉ። እርቁ ለወላጅ ተብሎ ብቻ ሳይሆን እነሱ ዋናዎቹ ተጋቢዎቹ ባለ ጉዳዮቹ ኑሯቸውን ወደፊት ራሳቸው ናቸው የሚኖሩት። ስለዚህ ተነጋግረውበት ተወያይተውበት መሰረት ያለው እርቅ ቢያረጉት መልካም ነው። አንዳንዴ ይሆናል እኮ ደስታው የወላጅ ምርቃቱም ሲጨማመር እኮ በዛው ጸንቶ ይቀራል። እንደሱ ነው። ይሄ ነው በቃ። ይዘጋል። ያው አሁንም ጠራ ዘጋ። እስቲ አምጪው፣ እኔ ልደውልለት። አምጪው። ኧረ እናንተ ሰዎች እንዲህ ኧረ ፕራይቬሲ። ያው አሁን ጠራ እንኩ መልክ ተውሏል። ሄሎ አንቺ ቤቢ ሾ አንቺ ቤቢ ለመሆኑ ምን ልሁን ብለሽ ነው እኔ ከኢትዮጵያ ስመጣ እንዲህ እልም ጥፍት ያልሽው? ንገሪ ቤቢ። የመጣው እንደሆን ዋ ነግሬሻለሁ። በይ በኋላ እንድትደውይልኝ እፈልግሻለሁ። ቶሎ ስለምመለስ ሳላገኝሽ እንዳልሄድ። ዘሩ ነኝ፣ ታቂኛለሽ ደግሞ። ዘሩ ሞላ ኃይሌ ቤቢ ሾ ልባጊ። በእውነት ማለት ሀርድ ነው የሰጧት። ይሄን ስትሰማ እንኳን ልትደውል ማለት ነው። አደወሪ ቤቢዬ የአባቢን ባህሪ ጠንቅቃ ታውቃለች። ኦያ አምተልኝ። ታዲያ ብታውቅስ? ዋ እኮ እዚህ ሀገር ከባድ ዛቻ ነው። ናይሏን ሁሉ ሊያስደውል ይችላል። ሄሎ what's wrong? ሄሎ እንዴ ይሄ ነገር እንዴት ነው? እሺ እንዴት ነሽ? እሷ መሰለች ቤቢ የሆነ ሰው ከሀገር ቤት ዘሩ ቀለጠ። አንቺ እኔ ዘሩ ሞላ ኃይሌ ነኝ የሆነ ሰው ምናምን አንቺ እኔ እንዴ ትላለች። ወይ ግድ የለም ተረጋጋ ፕሊዝ። ኧረ ፕሊዝ ምንድን ነው? አሁንስ በጣም እያለፍን ነው። አንተ ዝም በል ፕሊዝ፣ ዝም በል ብያለሁ። በቃ ዝም በል ብያለሁ። ምን ይላል እሱ እንዳልክ እኔ ነው የሆነ ሰው የምትለኝ? ዘሩ ሞላ ኃይሌን የሆነ ሰው እኔ አንቺ ነሽ እንደው የሆነ ሰው እንዴ? እንደውም አንቺ ያልሆንሽ ሰው ነሽ። እንኳን እከደካ አልሰማሽ። ማን አልሰማሽ? እከደከን ማንችሎት በብልጠት ሆነ በጉልበት ሁሌም ከወንድ በላይ አበጀኗ። ይህ ሰው ወላ ኃይሌን የሆነ ሰው ስትይኝ ቢሰማሽ አለቀሽ። በደህና ፍልጥ አናትሽም ብሎ ለሁለት ነበር የሚለያይሽ። የኔ ነገር አይሆንለትም። አዎ አታውቂውም። እከን ብታውቂው የሆነ ሰው አትይኝም ነበር። ኒውዮርክ ነው ያለችው። ግን ቤቢ ምን ሆንኩ ብላ ነው የጠፋችው? ምን ዘርዬማ ከእንዳልኬ ጋርም ሳይጋጩ አይቀሩም ነው የሚለው። እኔ ግን አልገባኝም። ቤቢ ማነች? እኔ አላወኳትም። የእንዳልክ ችክ ናት ማለቴ ሚስቱ፣ የእንዳልክ ሚስት። እንዴ ወንድማችን አግብቷል ነው የምትሉት? አይ አልተጋቡም፣ ግን ያው አንድ ቤት አብረው ነው የሚኖሩት። በጣም ያሳዝናል። የቤቢ ነገር በጣም ኖር የሚያሳዝነው። እስኪ አሁን ምን ሊሆን ብላ ያይነስተት ትሰራለች። እኔ ያልኩት በባህላችን ሳይጋቡ አብሮ መኖር በጣም ያሳዝናል።
ማፊ አሁን አረጋገጥኩ። ሼሆ ማለት ነው ከክፍለ ሀገር አሜሪካ ግቢ አረፍ ብለው መጡ እንጂ ውጭ ሀገር የሚባል ነገር አልሄዱም። እንዴ ስንት አይነት ጋብቻ ያለበት ሀገር እኮ። አሁን የሚያስጨንቀን ዋናው ነገር የቤቢ ጉዳይ ነው። እንዴ እሺ ማሚ፣ እነሱ አልፈልጓትም? መፈለግ ብቻ ትመለሳለች ብለው ጠበቋት፣ አልመጣችም። ትናንት ቀኑን ሙሉ ፈለጓት፣ የለች። ይኸው ከዘርዬ ጋር ጓደኞቿ ተሰብስበው እየተመካከሩ ያባቱ የጠፋው አንድ ሰው ነው እንጂ አንድ ብርጌድ አይደለም። አይደለም ምን ያደርጋል መመካከል? እሱማ ጠዋት ስለሆነ ይሆናል እንጂ ምን ማሚ ስትደነግጂ ሰዓቱን ተዛባብሽ እንዴ? አሁን እኮ ከቀኑ 8 ሰዓት ነው። ኧረ እንደው አንቺ ከእውቀት የነጻሽ ሰው ዝም በይ። ለምንድን ነው ዝም የምለው? እንዴ እዚህኛ ጋር ቀን ነው፣ አሜሪካ ግን ገና ጠዋት ነው። በእኛ መስሎኝ ነው። እኔ የምለው 911 ደውለው አሳውቀዋል ይመስለኛል። ከሆነ አዎ፣ ካልሆነ ደግሞ አይ ነው የሚባለው። የምን ይመስለኛል? ኮሎኔል ምን አለ አሁን እንኳን ዝም ቢሉ። እናንተ መጀመሪያ ምንም የተሳሳተ ነገር አትናገሩ እንጂ እኔማ ምን አለበት ዝም ወላ ዝም። አንተ እንዳልክ ወይ ግሩ ኒውዮርክ ማለት ለካ የተባበሩት መንግስታት ድርጅት ብቻ ሳይሆን የተለያዩ የተባበሩ የሰዎች አይነት መቀመጫ ከተማ ነው። አባቤ የተባበሩት መንግስታት ብቻ አይደል? ኒውዮርክ ማለት የተለያዩ ዓለም አቀፍ ተቋማት በቃ ዋና መቀመጫቸው ሄዶ ቢሳቸው። እኔ ማን ነኝ? እንዳልክ ፈረንጅ ነው እንዴ? አይደለሁም። እኔ ማን ነኝ? ቻይና ቻይና አይደለሁም። እኔ ማን ነኝ? ይሄ የሴት ህንድ እጅ ነው፣ ኢንዲያ። በቃ እኔ ህንድ አይደለሁም። እንዳልክ ማን ቀረኝ ታዲያ? መካከለኛው ምስራቅ አረብ ሀገራት አካባቢ። አይ ይሄ የአረብ እጅ አይደለም። ይሄ ማለት ይሄ የአበሻ እጅ ነው። ቤቢ ቤቢ ደደሻችሁ አይ ቤቢ ወይኔ የምለው ለወላጅ ነው ወይስ የእውነት ነው ይሄ ያሁኑ ሰላምታችሁ? እሺ አባቢ እንዴት ነህ? ቤቢዬ ግን በቃ ዝም ብለሽ እንዴ ልም ብለሽ ትጠፊያለሽ? አንተ ዝም በል እሺ። አሁንም ቢሆን ለአባቢ ስል ነው እንደሰማሁት እንደፈራሁት። ለምን ለኔ ብለሽ ቤቢ? አባቢ እሱ የሰራኝን ስራ ግድ የለም። ሌላ ጊዜ በደንብ አድርጌ ነው የምነግርህ። ቆይ ምን አደረገኝ ልትይ ነው ቤቢ? ቤቢ ለምን ለኔ ብላችሁ? ይሄማ እሾህ ቀብሮ ማለፍ ነው። ምንድነው ለወላጅ ያላችሁ አክብሮት፣ በእውነት ለወላጅ የምትሰጡት አክብሮት አስደስቶኛል። ይሁንና ኑሮውን እኮ እናንተ ናችሁ የምትኖሩት። ታዲያ ዛሬ ቀብራችሁት ያለፋችሁት እሾህ ነገ መልሶ እናንተን ነው የሚወጋጋችሁ፣ መቀመጫ ነው የሚያሳጣችሁ። ስለዚህ ዛሬውኑ ተነጋገሩና እሾሁን ነቅላችሁ ጣሉት አይሻልም? ስለዚህ እኔ ዞር በለላችሁ፣ እናንተ ተነጋገሩ። ዞር አልኩ እንግዲህ። እንዴ አባቢ አባቢ! እንዴ አንተ አባቢ ወዴት ነው የምትሄደው? እንዴ አንተ ቆመሃል ነገር አድርግ እንጂ። ኧረ አባቢ በማታውቀው ሀገር እንዳትጠፋ ቆይ እንጂ። ደግሞ ልንገራችሁ፣ ተነጋግራችሁ ካልፈታችሁት፣ እሾሁን ካልነቀላችሁት እንደውም በቃ አጠፋለሁ። አባ ሁኔ